ሄሎ ማ እንዴት ነሽ? እንዴት ነህ? እዚህ እኮ ባለቤቴ ቡና እንጠጣ ጥራልኝ ብላኝ አተላን ጠጣለች አትለኝም እንዴ? የሷን ቡና ሀገር ምሩ። እሺ በቃ አንተ እጠብቅሻለሁ። ውዴ ልትሽ ነው እናማ እንዴት ነሽ? ረከቦትም የላችሁ። ያው እንግዲህ አዲስ ጎጆ ወጪዎች ማለት ነው። ፈገን ነው ብናስ እሺ እሺ ምንድን ነው ራሱ ታምጣ እንጂ አይፈራም ጋሜ አይፈራም ጋሜ አይፈራም ጋሜ አይፈራም አይፈራም ጋሜ አይፈራም ጋሜ አይፈራም ለጣም የሚገርም ነገር የኔ ወንድም ባንድጁ ከመቶ በላይ መኪና እንደሚያቆም ታውቃለህ? ሰውነቱን ቁመናው ምናምን ታውቀዋለህ? ከመቶ በላይ መኪና በአንድ እጁ ግትር አድርጎ ያቆማል። በአንድ እጁ ግን ምንድነው እሱ? ትራፊክ ማወቅ የምትፈልጉ ከሆነ ደግሞ ጾታውን እሺ እኔ ፐርሰናሊ ባላቅ ደስ ይለኛል። ይቅርብን ዶክተር። ልጁ ጾታ አቶ ናትናኤል መስማት አልፈልግም። ለምን ደም ትከታተለኝ? አንተ ሰውዬ የልጁ ጾታ መስማት አልፈልግም አልኩ አይደል? ኧረ በስመ አብ እንዴ! ናቲ አንቺ ሴትዮ ለምን ነው የማትይኝ? ጾታውን ማወቅ አልፈልግም አልኩሽ አይደል? ለምን ነው የማትይኝ? ናቲ ምን ነው ዛሬ? እኔ እዚህ ልጅ ጾታ ማወቅ አልፈልግም። አንተ ሰውዬ አዛው ምክሬ በእናትህ ዛሬ ድክም ብሎኛል። በቃ ሰማማ ማነው ደግሞ እሱ? ጭቁም ያተነሳባት አባይ ተሻለ? አንቺ ሴትዮ ስለዚህ ልጅ ጾታ ማወቅ አልፈልግም አልኩሽ አይደል? ተይኝ። አይንህ ዳቦ ቆሎ ከንፈር ጨጨብሳ እኔ ማበዴ ነው ባንተ የተነሳ። አንቺ ድንጋይ ነሽ እንጂ ትንሽ አታስቢ። እና መልስ ብትሰጠኝ ምን ትላለህሳ? አታመሳው አንድለን ንጹህ ዳዳም እንዲህ እኮ በቃ በሽተኛ ነው እኮ ቀረኩ። ምን ነው ሱስ ቤትስ መጠቀም ትችላለህ እንደፈለክ በነፃነት እኮ ብየዋለሁ እኮ። እኔ አባቴ ያሳዝን ጎረቤት ነው እንዴ እያልኩ እኮ ጧትና ማታ መገባው ከጎረቤት ሰውረኝ እያልኩ እኮ እንጂ እንደዚህ ቆሜ ተይኝ ነበር ማለት። ቆየት ሄደ ሰዓቱ ደረሰልሽ ሰለበረ ሰዓቱ ሲደርስ ሸራሪት እንዴ እንደው እኔ መሰልሽ ላሳይሽ ምን እየሆነ ነው? ከዛ ቦታ ይመጣና ቤት በረዲ ላፍታ እንኳን እንዳልለይሽ ሱሴን የማልቆጥሽ ሱሴ ትላንትና ኤክሴ ለሰርጓ ጠርታኝ ሄጄ ነበር። እኔ ምንም አልገባኝም ለምን እንደጠራችኝ ማለት ቧልቲውን ሟርቲውን ለምን እንደሆነ አላውቅም። እና አዩዋቸው ሙከራውን ፉከራ አያስታውቅም። ግን ምንድነው ነው የሚለው አይሰራም።
አይሰራም። ምክንያቱም አውቃታለሁ፣ አቅሻለሁ። ሰርሳሪ ብቻ ሳትሆኚ መሰሪ እንደሆንሽ አውቃለሁ። በነገራችን ላይ ሳይን ቦርዱ ላይ ጽፌያለሁ። አይዞን ወንድሜ RIP ብዬ ጻፍኩት እኔ ነኝ። ፈርሜበታለሁ። ሚላትን በፌስቡክ ሞትኩልሽ እያለ ቅድስትን በቫይበር ባፉ እያታለለ ሐናንን በስካይፒ ሁሌ እያማለለ ሳባን በዋትስአፕ እያቀማጠለ ከለታት ባንድ ቀን እንዲህ ተፈጠረ። ሚላት ልትመጣ ነው ወዳለበት ስፍራ ሐናን ተዘጋጀች ልትሆን ሙሽራ የቅድስ ቤተሰብ አድምቀው ጭፈራ ጫጉላውን ለማድመቅ ተዘጋጅታ ሳባ አዳም ግራ ገባው የትኛዋን ያግባ። አገኛችሁኝ በእውነት ይሄ በጣም ከባድ ነው። እሺ አይ ቲንክ አሁን እንደዛ ሰፋ ያረኩ ማሰብ አለብኝ። ቆይ እኮ በጣም ነው የምወዳት ግን የሆነ ጭንቅላት ችግርም አለባት። ባለፈው በቦርሳ ስትመታው ይዋል ጭንቅላቷ። አንዴ ደግሞ በስልኳ የሆነ ቀን ደግሞ ፖላ እንዴት ታከኳለች። ያስጨንቀው የምር የምትወዳት ከሆነ የወደፊት ህይወት ከሷ ጋር የምታስብ ከሆነ ችግሩን መካፈል አለብህ ብዬ ነው የማስበውና እስቲ አናግራት፣ ቀርበህ ተረዳት። ብዙ አመታት እስካሁን ድረስ ስሜቴን ውጭ እኖራለሁ። አሁን ግን ልነግርሽ እፈልጋለሁ በጣም ነው የምወድሽ እና ከአንቺ ጋር ህይወት መጀመር ከአንቺ ጋር ትዳር መጀመር ነው። እኔ ወይኔ ብዙ አትምጪው ደግሞ ሀሳብሽ በትንትን እንዳይል ከኔ ጋር እንድትሆኚ ከነ ችግርሽ ከነ ምናምንሽ ነው። እኔ በቃ ልወድሽ የወሰንኩት። ችግሬን ተረድተህልኛል? አሁን መክሊቴ ምንድነው ችግሬ? እንዴ ጭንቅላት ምናምን የሚያስብ ደግሞ ሲያም ጭንቅላትሽ ምናምን ነገር የሚያስመታሽ ነገር ይሄ ጭንቅላት ጭራሽ እንደመሰልኩ ወደድኩሽ አበድኩልሽ እኮ ስትል የእውነት ወዳኸኝ ችግሬን ተረድተህ ህይወቴን ልትቀይርልኝ መስሎኛል። ጭራሽ እብድ የሆነ ብጣሻ እኛ ለመዋብ ከየትም ይሄን ሁማኔር ከህንድ ከቻይና ከብራዚል እናስመጣለን። ጭራሽ እብድ ይማን ነው እናዛችሁ ወይኔ መክሊት ተወራድሽ እኮ። እሺ ትናንትና የቤት ስራ ትቼ ነበር አይደለ? በየዴስካቸው ወጣ አድርጉት የዞር ቆርማለሁ። ይሄኛው ልጅ ቤት ስራ አልሰራም። ማን ነው? ይሄኛው ለማደው እንደው አንተ መች ነው የሚያልፍልህ? ወይ መቼ ነው የቤት ስራ የምትሰራው ግን? አይደለም እኮ ሰርቼ ነበር ግን ደብተሬን ረስቼው መጣሁ። እውነት ትናንትና ምን ነበር ያልከኝ? አይ ትናንትና እኮ አማርኛ ደብተሬ ከስፖርት ደብተር ጋር ተመሳስሎብኝ ነው። ዝም በል። ምሳቃ ረስታል? ቁርስህንስ ረስታል? አልረሳሁም። ምሳ ምንድን ነው የተቋጠረልህ? መኮረኒ። እሱንማ እንዴት አባክ ትረሳለህ አንተ ስቱፒድ ኖንሴንስ። አንተ ስቶን ሄድ። ቆይ ወደ ቤት ሳል ላግኝሽ አታቃጥል። አፈርጣለሁ። እሺ ትሻ ወደ ቤት ሳል ላይ ስንለቀቅ እቀጠቅጣለሁ እያለኝ ነው። አንተ ከአንተም ብዙ ማታለው ትላለህ። ናውጣ ሂድባ ስቱፒድ ኢዲየት። አባይ ነገ አበራ እስኪመጣ ድረስ ጓጉቻለሁ። ከድር አበራ ደግሞ ምን ይሰራል? እሱ እኮ ስለ ሴቶች ብዙ ያውቃል። እና እኔን አትጠይቀኝም እንዴ? እኔን አባት ግማሽ ቀን ስለመተኛት? አይ ስለ ሴቶች እንዴ ምን ነው ይሄን ያህል እሱ እኔ ማላውቀው ነገር ይነግራል? አዋ ለምሳሌ በሳምንት አንዴ ከለምለም ጋር እንትን እንዴት እንደሚያደርጉና ለምለም እኔ አይ ተናገር እንጂ ምን ሲያደርጉ አያችሁ አንተ? አይ እኔ አላምንም። አይ ምንም አላደርጉም። እኔ የሰማቸው መኝታ ቤት ውስጥ ገብተው ሲያጨበጭቡ ነው። ወይኔ ደግሞ እኮ ምንም ያላደረገ ሰውዬ እንደዚህ ዝም ብላ ስትጮህበት እኔ አልሰማም። እኔም እንደዛ ነበር ያልኩት። ከድር ይሄንን ማንም መስማት የለበትም። ማንም ለሰው ተነግራል። ለሁለት ሰው
ለ10 ሰው ተናግረሃል? ሰይፍሽ አንድ ነገር ከመግለጼ በፊት ላንተ አንዳንድ ነገሮችን ይዤ መጥቻለሁ እሱን ስጦታ ማበርከት ፈልጋለሁ ምንድነው ካዊ ብሔረሰብ አስተዳደር የተላከ ለሰይፉ ፈንታውን ጭራ ነው ጭራ ሄዶብኝ እንዴት ሄዷል ጥሩ ነው አዎ ሄዷል በዛት ባንተ ሌብል ያሉ ሰዎች ናቸው የሚይዙት ሌብል ምንድነው ገባሉ That one there was a violation personally I would ኧረ እኔ ኮስሞቲክስ የሚባል ኬክ አለ ላክልኝ ቅርብ ጊዜ ነው በሳሙና መታደርኝ አልታጠብም ኢቭን ሳሙና ማልታ እኔ ፊቴን በመስታወት እንደማላይ በነገር ፊቴን በመስታወት ብዙ ጊዜ ላይ ነበር በፊት የሚያጨናንቀኝ ቤቢ ምናምን አይነት ጨዋታ ልጅ አልወድም አይመቸኝም የትነሽ ምናምን አልችልም ትዳር አላስብም ነፃነቴን ነው ወደዋለሁ አዎ ልጅ ነው የምፈልገው ይሄ ሲንግል ማማ ሆኜ ልጅ ማሳደግ ፈልጋለሁ እንጂ በአሳር that's why ቬሎ ምናምን አራታስ አረ በስማ የኔ ውድ አንቺ ደግሞ በቃ ተወራ ተጣም የኔ ውድ ይቀጣ ለቀን ናንተ እንዴ አንቺ ነሽ ምን ያደረጉሽ አብሳላት ናት እንዴ ቆንጆ ያረጋችኝ አብሳላት ናት እንዳደረገችሽ አረ የሄደች የምን እንዴ አንቺ ጥረጊው አንቺ ሰንተበር እንደወጣበት ታውቃለህ ለዚህ ነው እንዴ ሰርጉን አልመጣሽም ነው የምትባዩ ጥረጊው ማንንም አያውቅሽም እንደዚህ ነው አይወቁኝ አሰርጉ አይወቁኝ ሲፈልግ ደግሞ ልብስ አለሽም እንዴ ምንድነው ለበስኩ እኮ ያ ትላንት መጣልኝ ቀሚስ እስካር እኔ መቼም አትሻሻይም አንቺ በሽ ውጪ በቃ እሺ ወጣለሁ በቃ ልወጣ አይደል እንዴ አይ ፈከ አንተ እንዴት እንዳማረብህ ዛሬ ውይ ካይኔ ወጣ አመሰግናለሁ አንቺ ማምረብሻል ቀልዴ ነው አቃለሁ እባክህ ቀልዴ እንደሆነ እንዴት እንዳማረብኝ እንደ ዛሬው ምን ማለት እኔ ዛሬ ቦታ ዝቆም ታየኛለህ እንደዚህ Buona però. Box. Break. የኔ ወንድም እየሰማኝ አይመስለኝም ልጅቷ የኔ ናት አልኩኩ አንተ እኮ በግዴታ ነው የኔና እሷ ግን እውነተኛ ፍቅር ነው አልተዋት ጉሮንቶ ካንተም በፊት ያለው በዚህ ሽጉጥ አናቱን ስለው እንዳንተ ነበር ያለው ተኩስብኝ ግንቡርን ማረግ ተኩስ አንተ ከሷ ጋር ሆነ ከማይ እኔ ሞቴን እመርጣለሁ ተኩስ እኔ ማን እንደሆንኩ አላወቅም ማለት ነው እኔ ማን እንደሆንኩ አላወቅም ማንንም ልትሆን ትችላለህ በእናት እንዴ የኔ ናት ይላል እንዴ ዝም ብሎ ኩቺ ዘርላችሁ ነው ትቀርበኝ በዚህ ጭንቁት አንገተ እንደበላ ልበል ይሄ ነገር ተመዝግቧል እሺ ናቺ ይኸውልሽ ነገርኳት ያንቺ ነው የሰውዬ ያንቺ አሰማምስ የምርህ ነው
የብቸኝነቱን ይቅርታ ምን አደረክ? ንገረኛ ምን አደረክ? ትናንትና ምግብ ውጭ ነው የበላሁት። እንዴ እኔ ሰራውልስ ምግብ ሲጀመራንቺ ምን ያለሽ? ምን ሲገርምሻል እንዴ ከጓደኛሽ ከቲቲ ጋር ራሱ እንደተኛው አታውቂም አይደል? ጭራሽ አንተ ለተሰስ አብሬሽ ምኖረው ወድጄሽ መስሎሽ ነው? አባትሽ ወረሰሽን ይሄንን ቤት በስሜ እስክታዞሪልኝ ጄሱ ዛሬ እንዴት ያለ ጃኬት አግኝቼ መቼም በልጅ አልጨክንም ብዬ ገዛሁታ። እንደው ምን አባቴ ላለ እንዲህ ያሰበ ሁሉ እየተሟላለት ምን አባቱ እያሰበ እንደሆነ እንዲደደበው እንደው ፈጣሪው እዩና ፍረጅ እስቲ። ኧረ እኔ ለአንተ ምንም ቃላት የለኝም። እሰይ 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 እኔ እኮ አልግዛ እንጂ ከገዛው ምርጥ ዕቃ አንተስ ትለያለህ። ታዲያ ይምጣና ይለካው እንጂ ና እስኪ አንተ ደንቆሮ ማሙሽ እስኪ ዛሬ እንኳን ትስደብ እንዴ? ኧረ ምን አባት አቤት ዛሬ የገዛው ጃኬት ይኸው እንካቲ ልበሰውና እንየው። አየሽ እንደ ልቡ ይንቀሳቀሳል። ደግሞ የትም ሲሄድ ይለብሰዋል እንጂ ሰርግስ ቢሆን ለከክ ነው እንጂ አለበት። አየኔ ምርጫ እንዴት ነው ወደድከው? ትንሽ አልጠበበኝ? ኧረ ምንም እንዴ ከዚህ በላይ ተው እንደውም ትንሽ ወንድም ይለብሰዋል። አይ ቆይ ትንሽ ልበሰውና ለትንሹ ትሰጫዋለሽ። አዎ አንድ 10 ዓመት በቂ ነው። የዛኔማ ራሱ እጅ ይወጣልናል። ሃሎ ጤና ይስጥልኝ። ጤና ይስጥልኝ። በቀለ ሞዴሊንግ ለመመዝገብ ፈልጌ ነበር። ይቻላል። እድሜ 61 እሱ ቁጥር በእድሜም አለ እንዴ? አይደብሮትም እንዴ? እርሶ ቀስተ ደመና እንኳን ብላክ ኤንድ ዋይት በነበረበት ጊዜ ተፈጥረው። ኧረ ተው ልጄ፣ እኔ እኮ እድሜ ሄደንች እኮ አንድ ፍሬ ልጅ ነኝ ገና። ሂዱ ከዚህ በእናቶት። እርሶ አይደብሮትም እንዴ? ይሄኔ ቢጣራ ኃይለ ሥላሴ ሲገረዙ እርሶ ነው ምላጭ ያቀበሉት። እኔ ቆይ ምን ያንሰኛል? እታች ሰፈራ እስካለችው ሞዴል ሆነ የለ እንዴ? ይኸውልዎት እኛ አዝነን እንኳን ሞዴል ብናረጉት በዚህ ሰዓት የሚቀበሉት ሙዚየሙ ብቻ ነው። አንድ የጠፋ አጽም አለ፣ እዛ ጋር እናስገባዎታለን። ይመቾታል እኮ አንዴ እኮ በአካል ብታየኝ እኮ ልጄ፣ እውነቴን ነው የምልህ። እንዴት ያለው ሸበላ መሰሉ። ለምን ከሞዴል ይልቅ ቲክቶከር አይሆኑም? ቀለኛ አይደሉ እንዴ? እካካማ ሮጊት። አንተ እኛ ቤት ምን ፈልገህ ነው የመጣው? እማዬ ፈልጊያት እኮ ነው። እሷ ደግሞ ውስጥ ገብታለች። እኛ ቤት ድግስ ስላለ ነው የመጣከው? ልትበላ ነው? አይደለም። አይ እናትህ እዚህ የለች። መልዕክት ተልኬ እኮ ነው። አይ መግባት አይቻልም። እንዲህ ለምን የረሳሁልሽ መስሎሻል? እንደውም ባለፈው እናንተ ቤት ኩንታኪን ፊልም ልይ ስልሽ አላስወጣተኝም። በቃ አሁን እንታረቅ። አይ አልታረቅም። ምን አለበት ግን ብገባ? መግባት አይቻልም። ደግሞ ብርቅ አይደለም ድግስ አላልሽም? ተው ግን ሂድልን በቃ። እንዴ ችግር ያለበት ግን ብበላ ደረሰብሽ። አልቅስ እኔማ ፈልጌ ነው። ምን አገባኝ? ውጣለን። ባቶሙን ሰልካ ካታጋ አርጓት ያቺን ጎራዳ ነይ አንቺ ዱቄታም። እኔ የምልሽ በጣም እድለኛ ነሽ ግን የእውነት እዚህ ሁሉም ሰው ስራ አጥ በሆነበት ዘመን አንቺ እኮ ውጪ ሄደሽ የምሬን ነው እንደዚህ ጠፍጣፋ ፊት እኮ ለፒዛ መዳመጫ ይጠቅማል። እኔ የምልሽ እኮ አንቺ በአፍጢምሽ እኮ ብትደፊ ቀድሞ አይንሽና ጥርስሽ ነው የሚጎዳው። እንደ ኖርማል ሰው እኮ መናፈጥ አትችሉም። እንዴት ነው የሰው ልጅ እጁን ዘርግቶ የሚናፈጠው? ግን ያሳዝኑኛል፣ የምሬን ነው። ጎራዳ ሰዎች ያሳዝኑኛል። መነጽር ገዝተው እኮ መያዣ ታኮ አብሮ ይገዛሉ። መነጽር በታኮ ሚካኤል ያለበት ዩኒቨርሲቲ ሰላም አለው። እንደው ምን ጥያቄ ልጠይቅ ነበር። ምንድነው? የሲጋራ ካምፓኒዎች ደንበኞቻቸውን የሚገድሉ ከሆነ የኮንዶም ካምፓኒዎች የወደፊት ደንበኞቻቸውን ነው የሚገድሉት ማለት ነው? ምን ማለት ነው? ያው ማለት የወደፊት ደንበኞች ስለ ወደፊት የሚወለደው ልጅ ለማለት ነው። እሺ ሌላ ጥያቄ ልጠይቅ። ሰዎች ከሻወር ሲወጡ ሰውነታቸው ንጹህ የሚሆን ከሆነ ለምንድን ነው ፎጣቸው የሚቆሽሸው?
ግማታ ቶ ሴት ልጅ ስታረግስ ልጁን 3D ፕሪንት ያደረገችው ነው ተወኝ በና ቶ ገነት የምትባል ሴትዮ ስትሞት ገነት ነው የምትገባው ሲኦል ከዚህ ልጅስ ትምህርት ደንኮልሲስ ነምበሬኒ ከድር አቤት ፈተና ተቀበልክ አይ አልተሰጠንም ያስከው ወረቀት ምንድነው ግብር የከፈልኩበት ወረቀት አንተ ገና 13 አመት እኮ ነው ከድር የምን ግብር ነው መንገድ ላይ የትምህርት ቤት ግርግዳ ላይ ስሸና ይዘውኝ ተቀጥቼ ከዛ ግብር እንዴ አምጣ ምን እዚህ ሂስትሪ 0 ከ5 ዴ ቢያንስ አድዋን እንዴት ተሳሳታለህ አርኖ ማን እና ታዲያ አድዋ የባህል ልብስ መሰለኛ እሺ ጣሊያን ኢትዮጵያን ይወጋቻት መቼ ነው የባቢ ልደት የተከበረ ቀን ማን ነው ባቢ ያንዶም ባቢ ኪንታሮት የወጣበት ቂጡ አርኖ ማን አታስጨንቀኛ ዝጋ ወይኔ የሚኒሊክ ሚስት ማናት ፋጡማ ናት አንተ ያማለ አርኖ ማን አይፈራም ጋሚ አይፈራም ጋሚ አይፈራም ጋሚ አይፈራም